ዛሬ ውቅያኖስ ያልበገረው የፍቅር ፈርቀዳጅ ሆነውና በሚሊዮኖች ልብ ሰርጾ የቀረውን ከአጥንት የሚዘልቅ የፍቅር ስሜት ያለውን ታይታኒክ የተሰኘውን የፍቅር ታሪክ ይዘን ተመልሰናል። ፊልሙ የሚጀምረው በውቅያኖስ ጥልቀት ውስጥ በሚንሳፈፉ ዘመናዊ ማሽኖችና የሀብት አዳኞች ቡድን ነው። የዚህ ቡድን ዋነኛ ዓላማ በታሪክ ታዋቂ የሆነውና ከታይታኒክ መርከብ ጋር አብሮ የሰመጠውን ውድ አልማዝ ማግኘት ነው። በውሃው ግፊትና በጨለማ ውስጥ ሆነው በማሽኖቻቸው አማካኝነት የመርከቧን ፍርስራሽ በጥንቃቄ ይፈትሻሉ። በዚህ ፍለጋቸው መሃል ለዘመናት በባህር አሸዋ ተቀብረው የቆዩ በርካታ ቁሳቁሶችን ያገኛሉ። ነገር ግን የሁሉንም ትኩረት የሳበው አንድ አሮጌና በዝገት የተሸፈነ ሳጥን ነበር። የቡድኑ መሪ ለዚህ ሳጥን ትልቅ ግምት ነበረው። ለብዙ ዓመታት በምርምር የደከመለትና ያገኘው ዕለት ሚሊዮነር እሆናለሁ ብሎ ተስፋ የሰነቀበት በመሆኑ ሳጥኑን ከባህር ወለል አውጥተው መርከባቸው ላይ ሲያሳርፉት ደስታው ወሰን አልነበረውም። የቡድኑ አባላት በሙሉ በጉጉት ሳጥኑን ከበው መክፈት ጀመሩ። ሆኖም ግን ሳጥኑ ሲከፈት የጠበቁት አንጸባራቂ አልማዝ አልነበረም። በውስጡ የነበረው ጭቃና የራሰ አንድ አሮጌ ማስታወሻና ደብተር ብቻ ነበር። የቡድኑ መሪ በሁኔታው ክፉኛ ተበሳጨ። ተስፋውም በአንድ አፍታ የጨለመ መሰለው። ሆኖም ተስፋ ሳይቆርጡ ያንን የራሰ ማስታወሻ ደብተር በጥንቃቄ ማድረቅና ማጽዳት ጀመሩ። በገጾቹ መሃል ግን አንድ አስገራሚ ነገር ተገለጠ። እሱም በውሃ ያልጠፋ ጥንታዊነቱን የጠበቀ የአንዲት ቆንጆ ወጣት ሴት ፎቶግራፍ ነበር። የሚገርመው ግን ፎቶ ላይ ያለችው ያቺ ቆንጆ ሴት ላይ በአንገቷ ላይ እነሱ ለዓመታት ሲፈልጉት የነበረውን ያንን ውድ የአልማዝ ሐብል አድርገው ይታያል። አሁን ታሪኩ ወደ አንዲት በዕድሜ የገፋ አሮጊት ቤት ያመራል። ስማቸው ሮዝ ይባላል። ሮዝ በቤታቸው ሆነው ዜና ሲመለከቱ ያ የሀብት አዳኝ ተመራማሪ ከሰመጠችው ታይታኒክ ውስጥ ስለተገኘው ስዕል ሲናገሩ ይሰማሉ። ሮዝ በቴሌቪዥን መስኮት ያዩትን ያንን ምስል ገና ሲመለከቱት በድንጋጤ ተዋጡ። ምክንያቱም በዚያ ጥንታዊ ስዕል ላይ ያለችው ኮረዳ ሴት ማንም ሳትሆን የራሳቸው የልጅነት ምስል ነበረች። ሮዝ ቅጽበታዊ በሆነ ጉጉት ስልካቸውን አንስተው ወደ ተመራማሪው ደወሉ። ለመሆኑ ከዚህ መርከብ ውስጥ ያንን አልማዝ አገኛችሁት ሲሉም ጠየቁ። ተመራማሪው ግን አልማዙ እንዳልተገኘ በቁጭት ገልጾ አንድ ጥያቄ መለሰላቸው። በስዕሉ ላይ ያለችውን ሴት ታውቂያለሽ ሲል ይጠይቃታል። ሮዝም በጥልቅ ትንፋሽ የታጀበና ዓለምን የሚያስደንቅ ምላሽ ሰጥ ያች ልጅ ራስ ሆነኝ ብላ ተናገረች። ይህንን የሰማው ተመራማሪ ባለማመን ስሜት ተውጦ እውነታውን ለማረጋገጥ ሮዝን በአስቸኳይ ወደ መርከቡ ያበዛቸው። ሮዝ መርከቡ ላይ እንደደረሱ መጀመሪያ አይናቸው ያረፈው በዚያ አሮጌ ምስላቸው ላይ ነበር። ያንን ምስል ሲያዩት የቆየ ትዝታቸው ውስጣቸው ታድሶ አይናቸው በእንባ ረጥቦ በስሜት ተዋጡ። በዚህ መሃል ተመራማሪው ወደ ሮዝ ቀረብ ብሎ ስለ ታይታኒክ እውነተኛ ታሪክና ስለ ጥንቱ ትዝታቸው እንዲያጫውቱት በትህትና ጠየቃቸው። ሮዝም የህይወታቸውን ገጽ አንድ በአንድ መግለጥ ጀመሩ። ወደ ታይታኒክ የመጡት ወደፊት ሊያገባቸው ከታጨው ባለሀብት ጋር እንደነበር አስታወሱ። ለመጀመሪያ ጊዜ ወደ መርከቧ ሲጠጉ በዙሪያው የነበረው ሰው ሁሉ ያንን ግዙፍ መርከብ ለማየት በግርምትና በደስታ ተከቧል። ሮዝ ያንን ቀን ሲያስታውሱ መርከቧ ለሌላው ሰው ሁሉ የህልም መዳረሻ ነበረች፣ ለኔ ግን ትንፋሽ የምታሳጣ የምታፍን እስር ቤት ነበረች ሲሉ ያኔ ውስጣቸው የነበረውን ስቃይና ባርነት በሚያሳዝን ሁኔታ ይገልጹታል። ታሪኩ የሚቀጥለው የፊልሙን ዋና ገጸ ባህሪ በማስተዋወቅ ነው። ይህ ወጣት በአንድ መጠጥ ቤት ውስጥ ቁማር እየተጫወተ ሳለ አብረውት የነበሩትን ሰዎች በሙሉ አሸንፎ ወደ ታይታኒክ የሚያስገባ የሶስተኛ ማዕረግ ትኬት በእጁ ይገባል። ስሙ ጃክ ይባላል። ጃክ በድንገተኛው ዕድል ተደስቶ ትኬቱን እንደያዘ ከጓደኛው ጋር ወደ መርከቧ ይገሰግሳል። በወቅቱ በታይታኒክ ላይ የነበሩት ተሳፋሪዎች በሙሉ በደስታ ተሞልተው ወደ አሜሪካ ለመሄድ ዋክተዋል። ብዙም ሳይቆይ መልህቁ ተነስቶ ግዙፏ ታይታኒክ በውቅያኖሱ ላይ በታላቅ ግርማ ሞገስ
በዝግታ መንቀሳቀስ ጀመረች። በዚህ የጉዞ መጀመሪያ ላይ ሮዝን እናያታለን። ውበቷ እንደ ጨረቃ ደምቆ ቢታይም ውስጧ ግን በጭንቀት የታወከ ነበር። በሌላ በኩል የመርከቡ ካፕቴን የታይታኒክን ፍጥነት እንዲጨምር ትዕዛዝ ሲሰጥ ይታያል። መርከቧ ፍጥነቷን ጨምራ ውቅያኖስን እየቀደደች ስትጓዝ ጃክና ጓደኛው በመርከቧ ጫፍ ላይ ቆመው በታላቅ ደስታና ፈገግታ የባህር ውስጥ አሳማዎችን እየተመለከቱ በውቅያኖስ ውበት ይረካሉ። ይሁን እንጂ በነጋታው ጠዋት ነገሮች ለሮዝ አልጋ ባልጋ አልነበሩም። ከቤተሰቦቹና ወደፊት ሊያገባት ከታጨው እጮኛዋ ጋር ቁርስ ስትበላ እንመለከታለን። ይህ ሰው እጅግ ቁጡና ሮዝን ሁልጊዜም በሰው ፊት የሚያዋርድ ግፈኛ ነው። በዚያን ዕለት በሰው ፊት ባሳየው መጥፎ ጠባይና ንግግር ልቧ የተሰበረው ሮዝ ተናዳና አዝና ቁርሷን አቋርጣ ትወጣለች። በእነዚህ ሁለት የተለያዩ ዓለማት መሃል ግን ጃክ በራሱ ዓለም ውስጥ ነበር። ጃክ ተሰጥኦ ያለው ሰዓሊ በመሆኑ በመርከቧ ላይ ቁጭ ብሎ በዙሪያው የሚያያቸውን ተሳፋሪዎችና ድባቡን በወረቀት ላይ በጥበብ ይስል ነበር። ይህ የአጋጣሚ ጉዞ ለጃክ አዲስ ሕይወት፣ ለሮዝ ደግሞ ከታሰረችበት የጭቆና ዓለም የምታመልጥበት አዲስ ምዕራፍ መጀመሪያ ለመሆን ፍንጭ እየታየ ነበር። በዚህ ሁሉ ግርግር መሃል ነው ጃክ ለመጀመሪያ ጊዜ ሮዝን የተመለከታት። ሮዝ በዚያ ቅጽበት ውበቷ እጅግ አስደናቂ ከመሆኑ የተነሳ ጃክ አይኖችን ከእሷ ላይ ለመንቀል ተሳነው። ሆኖም ግን ያ አስደሳች ቅጽበት ብዙም አልቆየም። የሮዝ እጮኛ በድንገት ከየት መጣ ሳይባል ደርሶ ሮዝን ወደ ውስጥ እንድትገባ በኃይል ያስገድዳታል። ምሽቱም መጣ። ሮዝና ቤተሰቦቿ በራት ጠረጴዛ ዙሪያው ተገኝተዋል። ነገር ግን ሮዝ በከፍተኛ የጭንቀት ማዕበል ውስጥ ነበረች። የውስጧ ስቃይ ከአቅሟ በላይ ሲሆንባት እያለቀሰች ካለችበት ተነስተች። ሮዝ በሕይወቷ ተስፋ ቆርጣ ነበር። በመሆኑም ራሷን ለማጥፋት ወደ መርከቧ ጫፍ አመራች። በውቅያኖሱ ጥልቀትና በጨለማው ውስጥ ራሷን ለመወርወር በቆመችበት በዚያ አስፈሪ ሰዓት ጃክ በድንገት ከበስተጀርባዋ ተገኘ። ጃክ እጁን ወደ እሷ በመዘርጋት እንድትመለስ ለመናት። ሮዝ ግን በአዘን ተውጣ ሄድልኝ ተወኝ ብላ ብትጮህበትም ጃክ ንግግሯ ፍጹም አልበገረውም። እሷን ለማዳን ሲል እንዲህ አላት፣ አንቺ የምትዘይ ከሆነ እኔም ካንቺ ጋር አብሬ እዘላለሁ። ይህ የጃክ ቆራጥ ንግግር የሮዝን ልብ ነካው። የልቧን ሐሳብ ቀይራ መውረድ ጀመረች። ነገር ግን ልትወርድ ስትል እግሯ ተንሸራቶ ወደ ጥልቁ ውቅያኖስ ልትወርቅ አቃተታት። በዚህ አስደንጋጭ ቅጽበት ጃክ እጇን አጥብቆ ያዘውና አይኔን እያለ አበረታታት። በታላቅ ትግልም ሮዝን ከሞት አፋፍ ወጥታ ወጣት። ነገር ግን ይህ ሁኔታ ብዙም አልቆየም። የመርከቧ ጠባቂዎች ድምፅ ሰምተው ወደ ቦታው መጡ። የሮዝ እጮኛም ደርሶ ሁኔታውን ሲመለከት ሁሉም ሰው ጥፋቱን በጃክ ላይ አላከኩበት። መኮንኖቹ ጃክን በቁጥጥር ስር ለማዋል ሲሞክሩ፣ ሮዝ ግን በድፍረት መሃል ላይ ገባች። ጥፋቱ የጃክ አይደለም፣ እኔው ራሴ ነኝ በማለት ጃክን ከመታሰር አዳናቸው። ይህ አጋጣሚ በሁለቱ መካከል ለሚፈጠረው ጥልቅ ትስስር የመጀመሪያው መሰረት ሆነ። ሮዝ እውነቱን ተናግራ ጃክን ከጥፋተኝነት ነፃ ካወጣቸው በኋላ የመርከቡ ጠባቂዎች ወዲያውኑ ለቀቁት። ይህንን ሁኔታ የተመለከተው የሮዝ እጮኛ ኦክሌ በነገሩ ተስማምቶ ደስታውን ገለጸ። በመሆኑም ኦክሌ ለየት ያለ ግብዣ ለጃክ አቀረበለት። ጃክን በሚቀጥለው ቀን ምሽት ከእነሱ ጋር አብሮ ራት እንዲበላ ጋበዘው። ይህ ግብዣ ድሃውንና የሶስተኛ ማዕረግ ተሳፋሪውን ጃክ ለመጀመሪያ ጊዜ ወደ ሀብታሞች ዓለም ብቅ የሚልበት ትልቅ አጋጣሚ ነበር። በሚቀጥለው ትዕይንት ሮዝን በክፍሏ ውስጥ ሆና እናገኛታለን። በዚህ ሰዓት እጮኛዋ ኦክሌ ወደ እሷ በመምጣት ያንን እጅግ ውድ የሆነ የአልማዝ የአንገት ሐብል በአንገቷ ላይ ያጠልቅላታል። ሐብሉ ውበቱ እጅግ አስደናቂ ከመሆኑ የተነሳ ሮዝ በግርምት ትመለከተው ነበር። በሌላ በኩል ደግሞ ጃክ ለዚያ ልዩ የራት ግብዣ እጅግ የሚያምር ልብስ ለብሶ ዝግጅቱን ጨርሷል። ጃክን በዚያ ልብስ ያየው ሁሉ የአንደኛ ማዕረግ ባለሀብት ተሳፋሪ እንጂ ተራ ድሃ አይመስልም ነበር። ጃክ ምንም እንኳን የሀብታሞችን ስነ ስርዓት ቢያውቅም ሁሉንም ሰው እያየ ልክ እንደነሱ ዝንጥ ብሎ ለመራመድ ይሞክራል። ብዙም ሳይቆይ ሮዝ እጅግ በሚያስደምም ውበት ተውባ መጣች። ሁለቱም አይን ለአይን ተጋጭተው ማውራት ጀመሩ። ራቱ ከተጠናቀቀ በኋላ ግን ጃክ ሮዝን ይዟት ወደ ሶስተኛ ማዕረግ ተሳፋሪዎች ክፍል አመሩ። ምንም እንኳን ሮዝ የሀብታም ቤተሰብ ልጅ ብትሆንም
ከጃክ ጋር ግን ወደ ድሆቹ ክፍል መሄዷ የተለየ ደስታ ሰጣት። በዚያም ጭፈራ፣ ዘፈንና ታላቅ ደስታ ነበር። ሮዝ በቅንጡና በአንደኛው ማዕረግ ተሳፋሪ ብትሆንም በሕይወቷ ግን እንዲህ ያለ ደስታ አጋጥሟት አያውቅም ነበር። ነገር ግን ይህ ደስታ ብዙም አልዘለቀም። የሮዝ እጮኛ ረዳት ሮዝን በዚያ ሁኔታ ውስጥ ተመለከታት። በማግስቱ ጠዋት ኦክሌ ሮዝ ከጃክ ጋር መደነሷን ሲያውቅ በከፍተኛ ቁጣ ጮኸባት። ሁኔታውም እጅግ አበሳጭቶት ነበር። ቁጣው በኦክሌ ብቻ አላበቃም። የሮዝ እናትም ጭምር በልጇ ድርጊት ተቆጥታ ድምጿን አውጥታ ትጮህባት ጀመር። ታሪኩ የሚቀጥለው በጃክና በሮዝ ሚስጥራዊ ግንኙነት ነው። ጃክ ሮዝን በድብቅ ለማግኘት ቢሞክርም ሮዝ መጀመሪያ ላይ በፍርሃትና በጭንቀት ተውጣ ተወኝ ሂድልኝ ትለዋለች። ሆኖም ግን ልቧ ከጃክ መለየት ስላልፈለገ ብዙም ሳይቆይ በድጋሚ ይገናኛሉ። ጃክ የሮዝን እጅ ይዞ ወደ መርከቧ ጫፍ በመውሰድ አይኖቿን እንድትጨፍን ነገራት። ሮዝም በመርከቧ ጫፍ ላይ ቆማ አይኖቿን በከፈተችበት ቅጽበት በውቅያኖሱ አስደናቂ ውበት ተደንቃና በደስታ ተሞልታ ራሷን አገኘችው። በቀጣዮቹ ቀናት ሁለቱም ዓለምን የረሱበትን አስደሳች የፍቅር ጊዜ አብረው አሳለፉ። በኋላም ሮዝ ጃክን ወደ ክፍሏ በመውሰድ ያንን ውድ የአልማዝ ሐብል አድርጋ የራሷን ስዕል እንዲህ ስላት ጠየቀችው። ይህ ስዕል ነው እንግዲህ ከብዙ ዓመታት በኋላ በባህር ጥልቀት ውስጥ በሳጥን ተቆልፎ የተገኘው። ጃክ ስዕሉን ጨርሶ ሁለቱም በደስታ ውስጥ እያሉ በመርከቧ በኩል ግን ታሪክ የሚቀይር መጥፎ ክስተት ተከሰተ። የመርከቧ ካፒቴን በውቅያኖስ መሃል አንድ ግዙፍ የበረዶ ተራራ ተመለከተ። መርከቧ ወደ በረዶ ተራራ በጣም ተቀርባ ስለነበር በመርከቧ የሞተር ክፍል ያሉ ሰራተኞች አቅጣጫዋን ለማስቀየር ቢታገሉም ጥረታቸው ሁሉ ግን ከንቱ ሆነ። መርከቧ ከበረዶ ተራራ ጋር በኃይል ተጋጨች። በዚህም ምክንያት የታችኛው ክፍሏ በፍጥነት በውሃ መሞላት ጀመረ። ጃክ እና ሮዝ ይህንን አደጋ ተመልክተው በፍጥነት ወደ ሮዝ ክፍል አመሩ። ነገር ግን ክፍሉ ውስጥ የሮዝ እጮኛ ኦክሌ እና ሌሎች ሰዎች በጥበቃ ላይ ነበሩ። ኦክሌ ለሮዝ በስጦታ የሰጣት ውድ አልማዝ እንደተሰረቀ ተናገረ። ፍተሻ ሲጀመርም ያ ውድ አልማዝ ባልታሰበ ሁኔታ በጃክ ኮት ውስጥ ተገኘ። ጃክ እኔ አልሰረኩም፣ ይሄ ተንኮል ነው እያለ ቢጮህም የሚሰማው ግን አልነበረም። የደህንነቱ ጠባቂዎች ጃክን በካቴና አስረው ወደ መርከቧ የታችኛው ክፍል ይዘውት ወረዱ። ታሪኩ ወደማይቀየረው አስፈሪ ምዕራፍ ተሸጋገረ። ያች የሰው ልጅ የጥበብ ውጤት የሆነችው ታላቋ መርከብ አሁን በውቅያኖስ ግፊት ስር ወድቃ በጭንቀት ተቃጥታለች። የመርከቧ ሰራተኞች በድንጋጤ ተውጠዋል። ውሃው እንደ ረሃብተኛ አውሬ የመርከቧን የታችኞች ክፍል እየዋጠ ሲመጣ ለካፕቴኑ የተነገረው ሀቅ ግን መራር ነበር። ታይታኒክ ለመስመጥ የቀራት ጥቂት ሰዓታት ብቻ ነበር። በዚህ መሃል ነው እንግዲህ ፍቅር ከሞት ጋር ፊት ለፊት የተጋፈጠው። ኦክሌ ሮዝን ይዞ ወደ አዳኝ ጀልባዋ ሊያስገባት ቢሞክርም የሮዝ ልብ ግን የታችኛው ክፍል በካቴና ታስሮ ከሚጠብቃት ጃክ ጋር ነበር። ሮዝ ከኦክሌ እጅ አምልጣ ለሕይወቷ ሳትሳሳ ወደሚገነፍል ውሃ ቁልቁል ወረደች። ያንን የምትወደውን ሰው ለማዳን ስትል ከሞት ጋር ተጋፈጠች። በከፍተኛ ተጋድሎም ጃክን ከብረት ካቴናው ነፃ ወጣቸው። ሁለቱም የሞትን አፋፍ እየቀደዱ በውሃ ወደ ተሞሉ ኮሪደሮች ውስጥ አልፈው ወደ ላይኛው ወለል ወጡ። ከመርከቧ ውጭ ያለው ድባብ ግን የሲኦልን ያህል አስፈሪ ነበር። እርዳታ ፍለጋ የሚተኮሱት ሮኬቶች ሰማዩን ሲያደምቁት፣ በምድር ላይ ግን ተስፋ መቁረጥ ነግሷል። ኦክሌ ሮዝን በድጋሚ ቢያገኛትም እሷ ግን ከጃክ ጋር ለመሞት መምረጧን ሲረዳ ክፋቱ ቅጣጣ። ሽጉጥን አውጥቶ በጥይት ያነዳቸው ቢሞክርም የሁለቱ የፍቅር ጽናት ግን ከአደጋው አስመለጣቸው። በድንገት ግን ውቅያኖስን የሚያንቀጠቅጥ ድምፅ ተሰማ። ያች ግዙፍ መርከብ የውሃውን ክብደት መቋቋም አቅቷት ለሁለት ተሰነጠቀች። ሺዎቹ ወደ በረዷማው ውቅያኖስ ሲዘሉ፣ ታይታኒክም በታሪክ ማህደር ውስጥ ልትቀበር ወደ ጥልቁ ውሃ ሰመጠች። ጃክ እና ሮዝም ከመርከቧ ጋር አብረው ወደ ውሃው ውስጥ ተሳቡ። ከጥቂት ሰከንዶች በኋላ ግን ሮዝ ውሃው ላይ ተንሳፋ ወጣች። በዚያ ቅዝቃዜና ጨለማ ውስጥ ጃክ እያለች የምትወደውን ሰው በናፍቆት ፈለገችው። ጃክንም አገኘችው። ጃክ የራሱን ሕይወት በመስጠት ሮዝን በዛች እንጨት ላይ አወጣት። የባህሩ ውሃ አጥንትን የሚሰብር ብርድና አደገኛ ቅዝቃዜ ነበረው። ሮዝ በብርድ መንቀጥቀጥ ስትጀምር፣ ጃክ ግን
ግማሽ አካሉ በበረዷማው ውሃ ውስጥ ሆኖ የሮዝን እጅ አጥብቆ ይዞ አይዞሽ ሮዝ፣ አንድ ሰው መጥቶ እስኪያድነን ድረስ መጽናት አለብሽ እያለ የመጨረሻውን የፍቅር ቃል ኪዳን ይነግራት ነበር። በዚያ በረዷማ ጨለማና የሞት ጥላ ባንዣበበበት የውቅያኖስ ወለል ላይ በድንገት የህይወት ጭላንጭል ታየ። አንዲት የህይወት አዳኝ ጀልባ የሟቾቹንና የህያዋንን ድምፅ ፍለጋ በዝግታ ወደ እነሱ እየቀረበች ነበር። ሮዝ በዚያች ስብርባሪ እንጨት ላይ ሆና በብርድ በሰለለ ድምጿ ጃክ አዳኞቹ መጡ ስትል በሹክሹክታ ተናገረች። ነገር ግን ጃክ መልስ አልነበረውም። እጁን ስትነከው ያገኘችው ሙቀት ሳይሆን እንደ በረዶ የቀዘቀዘና ሕይወት የራቀው ሰውነቱን ነበር። በዛች ቅጽበት የሮዝ ልብ በሐዘን ተሰበረ። ጃክ ለእሷ ሲል ራሱን ለሞት አሳልፎ ሰጥቷል። እሷ እንድትኖር እርሱ ወደ ጥልቁ ጨለማ መውረድን መርጧል። ሮዝ ዓለሟ የጨለመባት ቢመስልም ለጃክ የገባችለትን ቃል ግን አልረሳችውም። በፍጹም ተስፋ አልቆርጥም፣ በሕይወት እቆያለሁ ብላ ለፍቅረኛዋ የገባችለትን የመጨረሻ ቃል ኪዳን ለማክበር የሟቹን ጃክ እጅ ለመጨረሻ ጊዜ ስማና ተሰናብታ ወደ ጥልቁ ውቅያኖስ ሰደደችው። ያ የፍቅር መስዋዕትነት በውሃ ውስጥ ሲሰጥም ሮዝም ለመኖር የሞት ሽረት ትግል ጀመረች። የቀራትን ጥቂት የህይወት ጉልበት አሟጣ ከእንጨቱ ላይ ተንሸራታ ወደ በረዷማ ውሃ ውስጥ ጠልቃ ገባች። ያቺ የአዳኝ ጀልባ ልታልፋት ስትል በቃላት ሊገለጽ በማይችል የጥንካሬ መንፈስ ተነሳስታ አጠገቧ ከነበረው አስከሬን ላይ የጠበቀ ፊሽካውን አንስታ በኃይል ነፋችው። ያ ድምፅ በውቅያኖሱ ጸጥታ ውስጥ እንደ ተስፋ ደወል አስተጋባ። በጃክ መስዋዕትነት የተገኘውን ህይወት ላለማጣት በሞትና በህይወት መካከል ሆና አዳኞችን ተጠራች። በስተመጨረሻም አዳኞቹ ሰሟት። ሮዝም ከሞት አፋፍ ወጥታ የጃክን ትዝታ በአእምሮዋ ሰንቃ ወደ አዲስ ህይወት ተሻገረች። ጨለማው ነክቶ ውቅያኖሱ በጧት ፀሐይ ሲሞቅ የተረፉትን ለመርዳት የመጡ አዳኝ ቡድኖች በስፍራው ተገኝተዋል። ሮዝም ከሞት አፋፍ ወጥታ ወደ ከተማዋ በሰላም ደረሰች። በዚያ ቅጽበት አንድ የፖሊስ መኮንን ስሟን ሲጠይቃት ሮዝም ያለምንም ማመንታት ምላሽ ሰጠች። ሮዝ አዳውንስ አለችው። ትክክለኛ ስሟ ሮዝ ድዋይት ቢሆንም ህይወቱን የሰጣትን የጃክን መጠሪያ ስም በመውሰድ ፍቅራቸውን የማይሞት አደረገችው። እዚህ ላይ ነው እንግዲህ የታሪኩ መጋረጃ ተዘግቶ አሮጊቷ ሮዝ ወደ ተቀመጡበት የመርከብ ወለል የምንመለሰው። ሮዝ የህይወቷን ገጾች ለተመራማሪዎቹ ዝርዝራ ከጨረሰችን በኋላ ማንም ሳያያት ለብቻዋ ወደ መርከቧ ጫፍ አመራች። በዚያ ጸጥ ባለ ቦታ ያንን የቆየ ትዝታዋን በምናቧ እያንሰላሰለች አንድ አስገራሚ ነገር ከኪሷ ወጣች። ለዘመናት በሚስጥር የያዘችው ያ የምርምር ቡድን ለብዙ ዓመታት ሲደክምለትና ሲፈልገው የነበረው ውድ የአልማዝ ሐብል ነበር። ሮዝ ይህንን ለዓለም ትልቅ ዋጋ ያለውን ጌጥ ለሷ ግን የፍቅርና የሐዘን ትዝታ ብቻ የሆነውን አልማዝ በጃክ መቃብር ላይ እንደሚቀመጥ የአበባ ጉንጉን ወደ ውቅያኖሱ ጥልቀት ወረወረት። አልማዙ ወደ ጥልቁ ውሃ እየሰመጠ የታላቋ የታይታኒክ ታሪክም እዚያው አበቃ። የዓለማችን እጅግ ዝነኛና ልብ የሚነካው የታይታኒክ የፍቅር ታሪክ ይህንን ይመስል ነበር። በቀጣይ በሌላ ድንቅ የፊልም ታሪክ እስክንገናኝ ቸር ሰንብቱ።